በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለመጥምቀ መለኮት ቅዱስ ዮሐንስ ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የመጥምቀ መለኮት ቅዱስ ዮሐንስ ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር አጋዥነት አምኜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለወዳጁ ለመጥምቀ መለኮት ዮሐንስ የሰጠውን የቃል ኪዳን መጽሐፍ ጀምራለሁ። ጸሎቱ በረከቱ ይደርብን፣ አማላጅነቱ ይደረግልን ለዘላለሙ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መጥምቀ መለኮት ቅዱስ ዮሐንስ መጥቶ እንዲህ በማለት ቃል ኪዳን ይገባለትን ልብ በማለት ሕሊናን በመሰብሰብ እንድትሰሙ እንድንሰማ እግዚአብሔር አምላካችን ሰሚ ጆሮ አስተዋይ ልብ ይመጽውተን ይመጽውታችሁ አሜን። ሰው ሁሉ በፈጸመው በደል ተጸጽቶ በሠራው ኃጢአት አዝኖ የመጥምቀ መለኮት ዮሐንስን ቃል ኪዳን አምኖ ዮሐንስ በተሰጠው ቃል ኪዳን ከፈጣሪው አማልዶ ከዲያብሎስ ግርማ ከሲኦል ፍዳ ያድነኝ ብሎ ዮሐንስን አማላጅ አድርጎ ስሙን በመጥራት መታሰቢያውን በማድረግ ቤተ ክርስቲያኑን በመሳም ዜና ተአምሩ የተጻፈበትን የገድሉን መጽሐፍ በመስማት ሰው ሁሉ እንደ ችሎታው በስሙ ለነዳያን መልካም ሥራ ቢያደርግ ከመጥምቀ መለኮት ዮሐንስ ጋር ያለ ወቀሳ ያለ ከሰሳ ሰተት ብሎ ወደ መንግሥተ ሰማይ ይገባል በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጠውን ቃል ኪዳን እንስማ። የዓለም ብርሃን እንደ ፀሐይ በከበረ ብርሃን የተከበበ መጥምቀ መለኮት ከዚህ ዓለም ጻር ጋር መውጣት መውረድ የሚያርፍበት በደረሰ ጊዜ በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኪሩቤልንና ሱራፌልን ዙፋን እንደተሸከመው ሆኖ በአንድነቱ በሦስትነቱ እየተመሰገነ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ቅድስት ድንግል ማርያም በቀኙ ቅዱሳን መላእክትንም አስከትሎ እልፍ መላእክትን በፊቱ እልፍ መላእክትን በኋላው እልፍ መላእክትንም በቀኙ እልፍ መላእክትንም በግራው አድርጎ እልፍ አእላፋት መላእክት በጌታችን መንበር ዙሪያ እንደ ግድግዳ ከበው ቆመው እልፍ ብርሃናት በፊቱ እልፍ ብርሃናት በኋላው እልፍ ብርሃናት በቀኙ እልፍ ብርሃናት በግራው ከበው መልካቸውም ይህንን ይመስላል የማይባሉ ስማቸው የማይታወቅ ግርማቸው የሚያስፈራ
አእላፍ መላእክት በየነገዳቸው በየማኅበራቸው ሆነው መስከረም 1 ቀን ጌታቸው ፈጣሪያቸውን ተከትለው ወደ መጥምቀ መለኮት ዮሐንስ መጡ። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ ወደ ዮሐንስም መጡ። ነቢዩ ዳዊት በገናውን ይዞ ክቡራን ነገሥታት ሁሉ መሰንቆ እየመቱ ጌታችን ኢየሱስ ክርስቶስን ተከትለው መጡ። የእስራኤል ንጉሥ ነቢዩ ዳዊት እንዲህ በማለት በገና እየደረደረ ያመሰግን ነበር። እግዚአብሔር ባወቀው ነገር በእግዚአብሔር በኩርነት የጻድቅ ሰው ሞት ልዩ ነው። ጻድቅ ሰው እንደ ዘንባባ ያፈራል፣ በፈጣሪው ዘንድ ጸጋ ክብር ያገኛል። በደጋ እንደተተከለ ዝግባ ይሆናል፣ ከፍሬ ክብርን ያገኛል። በጌታችን ፊት ብዙ ጸጋ ክብር ያገኛል። እነሱም በቤተ እግዚአብሔር ውስጥ እንደ ምሰሶ የተተከሉ። ዳግመኛም እንዲህ ይል ነበር፣ እግዚአብሔርን በሕግ አምልኮት የሚፈራ ትእዛዙንም እጅግ የሚወድ ንዑድ ክቡር ነው። ዘሩም በምድር ላይ ኃያል ምስጉን ይሆናል። የጻድቃን ትውልድ የተባረኩ ይሆናሉ። ክብርና ባለጠግነት በቤቱ ነው። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መስከረም 1 ቀን ካህንና ነቢይ ወደሆነ የዓለም ብርሃን እንደ ፀሐይ በከበረ በፈጣሪው ያበራ ወደ መጥምቀ መለኮት ዮሐንስ መስከረም 1 ቀን እንዲህ በማለት አነጋገረው። የታመንክ አገልጋዬ፣ ፈቃዴን ፈጻሚ ወዳጄ ዮሐንስ ሆይ እንደምን ሰነበትክ? ቸር አለህን? እነሆ ከድካም ወደ ዕረፍት ከባርነት ወደ ነጻነት ላወጣ ከሐዘን ወደ ተድላ ደስታ ልወስድ መጥቻለሁ። ከሰይጣን ፈተና ከዲያብሎስ ወጥመድ ላድን ወደ አንተ መጥቻለሁ። እነሆ ስምህን ለሚጠሩ መታሰቢያን ለሚያደርጉ ኃጥአን ሁሉ ቃል ኪዳን ልገባልህ ከአንተ ዘንድ ደርሻለሁ አለው። ንዑድ ክቡር የሆነ መጥምቀ መለኮት ዮሐንስ መድኃኒታችን ኢየሱስ ክርስቶስ ይህንን ቃል በተናገረው ጊዜ ከፈጣሪው ግርማ መለኮት የተነሳ ደንግጦ ከፍርሃቱ ብዛትም የተነሳ በግንባሩ ወደ መሬት ወደቀ። ጌታችንም ፍርሃቱን አርቆለት ከመሬት አንስቶ በእጁ ይዞት እንዲህ በማለት አናገረው። ወዳጄ ዮሐንስ ሆይ አይዞህ፣ አትፍራ፣ አትደንግጥ። ለመዓት ያይደለ ለምህረት፣ ለማዋረድ ያይደለ ለማክበር፣ ለማጥፋት ያይደለ ለድህነት ወደ አንተ መጥቻለሁና። ወዳጄ ዮሐንስ ሆይ ልቤ ያስበውን ሁሉ ከእኔ የምትሻውን ለምነኝ እሰጥሃለሁ አለው። ንዑድ ክቡር የዓለም ብርሃን እንደ ፀሐይ በክብረ ፈጣሪ ያበራ ገባሬ ተአምሮ መንክራት መጥምቀ መለኮት ዮሐንስም ፍርሃቱ ራቀለትና ፈጣሪውን እንዲህ በማለት ልመና ቀረበለት። አቤቱ ጌታዬ፣ የፍጥረት ሁሉ አምላክ፣ ለሚታየውም ለማይታየውም ሁሉ ፈጣሪ አንተ ነህ። ከሰማይ በላይ ከምድር በታች ቢሆን ከአንተ የተሰወረ ከቶ አይገኝም። ሁሉ በፊት የተገለጸ ነው። ዓለም በሙሉ ጽንፍ እስከ ጽንፍ ድረስ ያሉ ሁሉ እንደ እንቁላል በመሃል እጅ የተያዙ ናቸው። ለሰውም ለእንስሳም ቢሆን ለፍጥረት በሙሉ አስበህ መጋቢ አንተ ነህ። ልቦና ያሰበውን ሁሉ ለምነኝ ካልከኝ፣ ልቦና ያሰበው ኩላሊት ያመላለሰውን ሁሉ መርምረህ ታውቃለህ። ነገር ግን የምትፈልገውን የምትመኘውን ለምነኝ ካልከኝ፣ አቤቱ ጌታዬ ሆይ በቃል ኪዳን ያምነው ስሜን የሚጠሩ መታሰቢያን የሚያደርጉ ኃጥአንን ሁሉ ማርልኝ። ይህንንም የምለምንህ በሥራዬ በጽድቄ ሳይሆን ስለ እናት ስለ ድንግል ማርያም፣ ስለ ወዳጅ ስለ አብርሃም ለአንተ መሥዋዕት ሆኖ በቀረበ ስለ ይስሐቅ ቅዱስ አድርጌሃለሁ ብለህ ስለ መረጥከው ስለ ያዕቆብ፣ ስለ እኔም ስለ መጥምቀ መለኮትህ ስለ ዮሐንስ ብለህ ኃጥአንን ሁሉ ከሐሳር ወደ ክብር አሳርፍልኝ። ከሐዘን ወደ ደስታ ቦታ ኖርልኝ። ሕዝብህን ሁሉ ከወቀሳ ከከሰሳ አድንልኝ። ከሲኦል መከራ ከሰይጣን ከሰሳ ሰውርልኝ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስም ለዓለም ብርሃን እንደ ፀሐይ በክብረ ፈጣሪው የተከበበ ንዑድ ክቡር ለሆነ ለመጥምቀ መለኮት ዮሐንስ እንዲህ በማለት ቃል ኪዳን ገባለት። ወዳጄ ዮሐንስ ሆይ
የሰጠኸውን ቃል ኪዳን አምኖ ስምህን አማላጅ አድርጎ በበዓልህ ዕለት በቤተ ክርስቲያን ውስጥ የጸለየ የተማጸነ ሁሉ ዝክርህን ያዘከረ ስምህን ጠርቶ የለመነ ከዚህ ዓለም ነፍሱ ከሥጋው ተለይታ ወደ እኔ በመጣች ጊዜ ሰባቱን ሰማየ ሰማያት የመንግሥተ ሰማይ በር ከፍቼ ያለ ወቀሳ ያለ ከሰሳ ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስ ከኔ ዘንድ እንዲመጣ አድርገዋለሁ። ከኔ በቀረ መላእክት እንኳ ክብርን ከማያውቁ ገነት ከተከፈተበት እረፍት ከተነደፈበት ተላ ደስታ አኖረዋለሁ። የብርሃን ልብስ አለብሰዋለሁ። የብርሃን አክሊል በራሱ ደፋለታለሁ። የብርሃን ሐብል በአንገቱ አጠልቅለታለሁ። ባሕረ ሲኦልን ተሻግሮ ወደ መንግሥተ ሰማይ የሚመጣበትን የብርሃን መርከብ እሰጠዋለሁ። የት ትሄዳለህ ወዴት ትገባለህ ብሎ የሚከራከረው ሳይኖር በቅዱሳን መላእክቶች ፊት ደስ አሰኝቼ ከብርሃን አዳራሽ ውስጥ አስገባዋለሁ። እስከ 55 ትውልድም እምረዋለሁ። በስምህ ለተራበ ያበላ ለተጠማ ያጠጣ ሰው ቢኖር ኃላፊውን መብል መጠጥ በሰጠ ፈንታ እኔ በሰው ልጅ ያልተጋገረ ሰማያዊ ህብስትን አበለዋለሁ። ከወተት የነጣ ከማር ከሶከር የጣፈጠ ከኤዶም ገነት የሚፈሰውን ማየ ሕይወትን አጠጣዋለሁ። ከሚበላው ከሚጠጣው ከፍሎ በስምህ ለነዳያን ስለሰጠ ሥጋዬን ደሜን እሰጠዋለሁ። ማለትም በሃይማኖት ጸንቶ በምግባር ሰፍቶ ሥጋዬን ደሜን እንዲቀበል አደርገዋለሁ። ለሥጋዬ ለደሜ የሚበቃ ሥራ ባይኖረው ካገኙ ማጣት ከገቡበትም መውጣት የሌለበት የዘላለም ሕይወት መንግሥተ ሰማይን አወርሰዋለሁ። በአብርሃም በይስሐቅ በያዕቆብ አጠገብ እንዲኖር አደርገዋለሁ። እስከ 55 ትውልድም እምረዋለሁ። በስምህ ቤተ ክርስቲያን ያነጸ ሰው ቢኖር እኔ በመንግሥተ ሰማይ 77 አዳራሽ አንጽለታለሁ። ፍጹም መንግሥተ ሰማያት አወርሰዋለሁ። እስከ 55 ትውልድም እምረዋለሁ። ማንም ሰው ወደ ሥጋዊ ተግባር ሆነ ወደ መንፈሳዊ ተግባርም ቢሆን ሲሄድ ይህ የመጥምቀ መለኮት ዮሐንስ ቤተ ክርስቲያን ነው ብሎ ቅጽሩን ገረገረውን ቢሳለም የተሳለመም ቢኖር እኔ መንበረ መንግሥቴን አሳልመዋለሁ። በክብርም ከፍ ከፍ አድርጌ ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ጸጋ ክብር ሰጠዋለሁ። እስከ 55 ትውልድም እምረዋለሁ። በስምህ ዝክር ለሚያዘክር መታሰቢያን ለሚያደርግ እህል ወይም ገንዘብ ያበደረ ቢኖር ተመላሽ ገንዘብ በስምህ ስላበደረ እኔ በመንግሥተ ሰማይ ጽድቅን አበድሬው የዘላለም ሕይወትን አጎናጽፈዋለሁ። እስከ 10 ትውልድም እምረዋለሁ። ከቤተ ክርስቲያን የተቀበረውን ከመከራ ነፍስ አድነዋለሁ። ኢየሩሳሌም ሄዶ ከኔ መቃብር እንደተቀበረ አደርገዋለሁ። ያለ ንስሐ ያለ ወቀሳ ያለ ከሰሳ ሳይኖርበት ስለ አንተ መንግሥተ ሰማይን አወርሰዋለሁ። ቤተ ክርስቲያን ከታነጸበት ስምህ ከሚጠራበት መታሰቢያ ከተደረገበት የተአምር ዜና ከሚነገርበት የገድልህ መጽሐፍ ተነቦ ከሚተረጎምበት ቦታ እኔ በረድኤት ከዛ አገኛለሁ። የገድልህ መጽሐፍ ከሚነበብበት ተአምር ከሚነገርበት መናፍስተ ርኩሳን አጋንንት እንዳይደርሱ እልፍ አእላፍ መላእክትን ጠባቂ እረኞች ከዛ አኖራለሁ። ከዛ ቦታ ሰይጣናት የ80 ቀን መንገድ ያህል እንዲርቁ አደርጋለሁ። ከሩቁም ከቅርብም ወደ ቤተ ክርስቲያን የሄደውን ወደ መቃብር ኢየሩሳሌም እንዲሄድ አደርገዋለሁ። 7 ዓመት ከመንፈቅ የዘነመውን ዝናብ የሚያህል ጸጋ ክብር ሰጠዋለሁ። እስከ 55 ትውልድ እምረዋለሁ። ወደ ቤተ ክርስቲያንን ለመሄድ አስቦ የሕመም ችግር ገጥሞት በእርጅና ቢቀር መንገድ ጀምሮ ቢመለስ ከቤተ ክርስቲያን ደርሶ በአፉ እንደሳመ ቆጥረዋለሁ። ክብሩን ከቤተ ክርስቲያን ደርሰው ከሳሙት እኩል አድርገዋለሁ። እስከ 12 ትውልድ እምረዋለሁ። በበዓልህ ዕለት በወሩ በቤተ ክርስቲያን የሚያገለግለውን ሰው ይልቁንም መስከረም 1 ቀን፣ መስከረም 2 ቀን፣ ሚያዝያ 15 ቀን፣ ሰኔ 30
በመሐሌት በእጁ ያጨበጨበ በእግሩ ያሸበሸበ በጽናጽን በከበሮ ያገለገለ ሰው ቢኖር እኔ የመላእክትን ምስጋና ቆጥርለታለሁ። በመስማቱ አጥንትን የሚያለመልም ነፍስን የሚያስደስት የመላእክትን ምስጋና አሰማዋለሁ። ቅዱስ 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 እያሉ እንደሚያመሰግኑኝ እንደ መላእክት ምስጋና አድርጌ እቀበለዋለሁ። ነፍሱ ከሥጋ ተለይታ በምትመጣ ጊዜ መላእክት አጅበውት በፊት በኋላው በቀኝ በግራው ሆነው የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። አቤቱ ጌታዬን የባሪያህን ባሪያህ የሴት ባሪያህም ልጅ ነኝ እያሉ ሊቃነ መላእክት ከኔ ዘንድ እንዲያመጡት አድርገዋለሁ። እስከ 55 ትውልድ ምረዋለሁ። በስምህ የታመመ ቢጠይቅ ያዘነ ቢያረጋጋ በባህሪ አባቴ በአብ በባህሪ ሕይወቴ በመንፈስ ቅዱስ ፊት አረጋግቼ ያለ ወቀሳ ያለ ከሰሳ ገነት ከተከፈተበት እረፍት ከተነደፈበት ያለ ፍርሃት አገባዋለሁ። በቅዱሳን አገልጋዮችም ጎን አኖረዋለሁ። እስከ 7 ትውልድም እምረዋለሁ። የገድልን መጽሐፍ የጻፈ ያጻፈ ያነበበ የተረጎመ ተነቦ ሲያበቃ ገበታውን የሳመ ሲነበብ ቃሉን የሰማ ስሙን በሕይወት መጽሐፍ በአምደ ወርቅ በጽድቅ ቀለም ጽፈዋለሁ። ያለ ወቀሳ ያለ ከሰሳ ከቅዱሳን አገልጋዮች ጋር በቀኝም አቆመዋለሁ። የገድልህን መጽሐፍ በተሳለመ ፈንታ መንበረ መንግሥቴን አሳልመዋለሁ። እስከ 55 ትውልድ ምረዋለሁ። የገድልህን መጽሐፍ የተነበበበትን ውሃ እኔ እንደተጠመቅኩበት ማየ ዮርዳኖስ አድርገዋለሁ። የገድልህ መጽሐፍ በተነበበበት ውሃ የተጠመቀ ሰው ቢኖር እስከ 80 ዓመት የሠራውን ኃጢአቱን አስተስርይለታለሁ። ወንዱን የ40 ቀን ሴቷን የ80 ቀን ሕፃን አደርጋለሁ። እኔ በተጠመቅኩበት ማየ ዮርዳኖስ እንደተጠመቀ ይሆናል። ሰውም ሆነ እንስሳ ቢታመም በጽኑ እምነት ይደረግልኛል ብሎ አምኖ በጽኑ እምነት ያለ ጥርጥር ውሃ አቅርቦ የገድልህን መጽሐፍ በላዩ ላይ አንብቦ ቢረጫቸው ወይም ቢጠጣ ፈጥኖ ከደዌው ይፈወሳል። የገድልህ መጽሐፍ የተነበበበትን ማየ ጸሎት በቤቱ ውስጥ ቢረጭ ከዚያ ቤት በረከቴን እመላለታለሁ። ተድላ ደስታ ከዛ ቤት አሳድራለሁ። የእህል ረሃብ፣ የውሃ ጥማት፣ ተላላፊ በሽታ አላመጣበትም። በአንተ ስም ለታረዘ ያለበሰ ሰው ቢኖር በጻድቃን በሰማዕታት ፊት በሰው እጅ ያልተሰራ የእሳት ላንቃ የመሰለ የብርሃን ልብስ በመላእክቶች ፊት በግልጽ አለብሰዋለሁ። ያለ ወቀሳ ያለ ከሰሳ ካንተ ጋራ መንግሥተ ሰማይ አገባዋለሁ። እስከ 13 ትውልድ ምረዋለሁ። በበዓልህ ዕለት ለተራበ ያበላ ሰው ቢኖር 1000 ዓመት ተፈጽሞ ዓለም በማሳልፍበት ጊዜ ካንተ ጋራ በቀኝ አቁሜው በሰው እጅ ያልተጋገረ የሕይወት እንጀራ በለዋለሁ። በአንተ ስም ደግሶ በበዓለ ዕለት ነዳያንን ስላጸገበ በጣም እወደዋለሁ። እኔ ከመሥዋዕት ምጽዋትን እመርጣለሁና። በስምህ እንግዳ የተቀበለውን እንግዳ ሆኖ በነፍሱ ወደ እኔ በመጣ ጊዜ እኔ እቀበለዋለሁ። በቤቴም ጥላ ስር አሳርፈዋለሁ። ያለ ወቀሳ ያለ ከሰሳ ወደ መንግሥተ ሰማይ እንዲገባ አደርገዋለሁ። በባሕሪ አባቴ በአብ በባሕሪ ሕይወቴ በመንፈስ ቅዱስ ፊት ደስ አሰኘዋለሁ። እስከ 10 ትውልድ ምረዋለሁ። ደስ ብሎት በዓልህን ያከበረ ሰው ሁሉ በሰማያዊ አባቴ በአብ ማህየዊ በሚሆን በመንፈስ ቅዱስ ፊት ደስ አሰኘዋለሁ። ያለ ወቀሳ ያለ ከሰሳ በሰማያውያን መላእክቶች ፊት ደስታዋ ከማያልቅ መንግሥተ ሰማያት አገባዋለሁ። ከሲኦል እሳትም አድነዋለሁ። በዓልህን ከሚያከብሩት ጋር እኔ አብሬያቸው እገኛለሁ። እስከ 55 ትውልድ እምረዋለሁ። ለቤተ ክርስቲያን ዕጣን፣ ሻማ፣ ልብሰ ተክህኖ፣ መጎናጸፊያ፣ መጋረጃ፣ ነጭ ስንዴ የሰጠ ሰው ቢኖር እስከ 55 ትውልድ እምረዋለሁ። በወር በወሩ በዓመት በዓመቱ ሳር አጭዶ በቤተ ክርስቲያን ውስጥ የጎዘጎዘ ቢኖር ጸሎቱን እሰማዋለሁ፣ ኃጢአቱንም ይቅር እለዋለሁ። እስከ 55 ትውልድም እምረዋለሁ። በቤተ ክርስቲያን ውስጥ በወር በወሩ ሆነ
በዓመቱ ሥጋዬን ደሜን የተቀበለ ሰው በባለሟልነት በሰማያዊት ኢየሩሳሌም እንዲቀርብ አደርገዋለሁ። እስከ 55 ትውልድ ምረዋለሁ። ሥጋዬን ደሜን መቀበል ያልቻለውን ሰው ለዝክር ከተደረገው ፍርፋሬ የቀመሰ እንደ ሥጋዬ ደም ያደርግለታለሁ። ፍርፋሪውን ባያገኝ እንጀራውን ዳቦውን የተበላበትን ገበታ ጠላው የተጠጣበትን ጽዋ በምላሱ ይላስ። እኔ ኢየሱስ ክርስቶስ ቃሌ የማይታበለው እንደ ሥጋዬ ደም አድርጌ ቆጥርለታለሁ። ቤተ ክርስቲያን ከታነጸችበት ከተመሰረተችበት ቦታ ስምህ ከተጠራበት መታሰቢያ ከተደረገበት ሀገር ረሃብ፣ የውሃ መጠማት፣ አባር፣ ቸነፈር፣ የሰው መቅሰፍት፣ የእንስሳት ሞት አላመጣበትም። ፍጹም ተድላ ደስታ ጥጋብ በዛች ሀገር እመላባታለሁ። የዓለም ብርሃን እንደ ፀሐይ በክብረ ፈጣሪው ያበራ ተአምር አድራጊ የሆነ ንዑድ ክቡር መጥምቀ መለኮት ዮሐንስ ይህንን ሁሉ ቃል ኪዳን ከጌታችን ኢየሱስ ክርስቶስ ቃል በሰማ ጊዜ በጣም ተደሰተና የእናቱን ጡት እንደ ጠባ ጥጃ ዘለለ። ከፈጣሪው ፊት ወድቆ ሰገደለትና እንዲህ በማለት አመሰገነው። አቤቱ ጌታዬ ሆይ ቸር ከሚሆን ከባሕሪ አባት ከአብ መሐይው ከሚሆን ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለም በእውነት ምስጋና ይገባሃል። መጠኔ ያይደለ ኃጥእ በደለኛ ለመሆን ለእኔ ይህንን ሁሉ ክብር የሰጠኸኝ፣ ነገር ግን በቸርነት ሰውን በመውደድህ ነው እንጂ በበጎ ሥራዬ አይደለም። ዳግመኛም የዓለም ብርሃን እንደ ፀሐይ በፈጣሪው ክብር የተከበበ መጥምቀ መለኮት ቅዱስ ዮሐንስ ጌታውን ፈጣሪውን እንዲህ አለው። ጌታዬ ፈጣሬ መድኃኒቴ ኢየሱስ ክርስቶስ ሆይ መታሰቢያን የሚያደርግ ሰው ልጅ ባይኖረው መካን ቢሆን ምን ዋጋ ትሰጠዋለህ አለው። ጌታችንም እንዲህ አለው፣ ልጅ ባይኖረው መካን ቢሆን የ55 ትውልድ ክብር ደርቤ ሰጠዋለሁ። ወደ ኋላው ትውልዱን ቆጥሬ ዘሩን አድንለታለሁ። ቤተ ክርስቲያን የታነጸችበት ቦታ እንደ ጽርሐ አርያም መንግሥቴ አድርጋታለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለወዳጁ ለዮሐንስ ይህንን ቃል ኪዳን ሰጥቶት 3 ጊዜ ስሞት ከሱ ወደ ሰማይ አረገ። ከዚህ በኋላ ንዑድ ክቡር መጥምቀ መለኮት ዮሐንስ 47 ዓመት በሆነው ጊዜ እንደ እንቅልፍ ሸለብታ ያለ ጻር ያለ ጋር ከዚህ ዓለም መከራ ሚያዝያ 15 ቀን አረፈ። በዕረፍቱ ዕለት 7ቱ ሰማያት ተከፈቱ። 7ቱ የእሳት መጋረጃዎች ግራና ቀኝ ተከፈቱ። የዮሐንስን ነፍስ ለመቀበል በአንድነታቸው እየተመሰገኑ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት አስከትለው አብ፣ ወልድ፣ መንፈስ ቅዱስ ወደ መጥምቀ መለኮት ዮሐንስ መጡ። መላእክት፣ ሊቃነ መላእክት ሁሉ፣ ክቡራን ነገሥታት ዳዊት፣ ሰለሞን፣ ሕዝቅያስ በገና እየደረደሩ መሰንቆ እየመቱ ነፍሱን ለመቀበል መጡ። ዳግመኛም መልከ ጼዴቅ፣ ዘካርያስ፣ አባቱ ስምዖን የብርሃን አክሊል በራሳቸው ደፍተው የወርቅ ጽና ይዘው እያጠኑ ነፍሱን ለመቀበል መጡ። የዕጣኑ ሽታ ከዚህ ዓለም ሽቶ 7 እጅ ይበልጥ ነበር። ያን ጊዜ ከዕጣኑ መዓዛ ተመስጣ ነፍሱ ከሥጋው ተለየች። በዛን ዕለት የታጠነው ዕጣን ከካህናተ ሰማይ ዕጣን ጋር እንደሆነ መላእክት፣ ሐዋርያት፣ ነቢያት፣ ጻድቃን፣ ሰማዕታት ስለ መጥምቀ መለኮት ዮሐንስ ዕረፍት በአንድነት ያመሰግኑ ነበር። ነቢዩ ዳዊት እንዲህ በማለት ያመሰግን ነበር። የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው። አቤቱ እኔ ባሪያህ ነኝ፣ የሴት ባሪያም ልጅ ነኝ። ዳግም በድንጋሌ ሥጋ በድንጋሌ ነፍስ የጸናች ንጽሕት ክብርት ወላዲተ አምላክ የሆነች እመቤታችን ማርያም ነፍሱን ለመቀበል መጣች። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ መላእክት ሁሉ እያዩአት ክብርት እመቤታችን በግልጽ ነፍሱን ተቀብላ ሳመቻት። ከዚህ በኋላ አብ፣ ወልድ፣ መንፈስ ቅዱስ የዮሐንስን ነፍስ ይዘው ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እያመሰገኗቸው ወደ ሰማይ ያረጉ። ነፍሱንም ከእርሳቸው ጋር አሳረጓት።
በድኑንም ደቀ መዛሙርቶቹ በንጹሕ ግምጃ ገንዘው በነቢዩ ኤልሳዕ መቃብር ቀበሩት። ይቅር የሚያሰኘንን ኃጢአታችን የሚያቃልልልን ይህንን ንዑድ ክቡር ዮሐንስን ለሰጡን ለአብ ለወልድ ለመንፈስ ቅዱስም ምስጋናና ቅርብ አብን እናመስግነው፣ ወልድን እናክብረው፣ መንፈስ ቅዱስን እንመነው ለዘላለሙ አሜን። የመጥምቀ መለኮት ዮሐንስ ጸሎቱ በረከቱ ይደርብን፣ አማላጅነቱ ይደረግልን፣ አሜን። ንዑድ ክቡር የሆነ የእስክንድርያው ሊቀ ጳጳስ አባ ትናቴዎስ እንዲህ ይላል። እናንተ ሕዝበ ክርስቲያን በወልድ ውሉድ በክርስቶስ ክርስቲያን ተብላችሁ በጥምቀት ከብራችሁ በወንጌል ያመናችሁ ሰው በሙሉ የንዑድ ክቡር መጥምቀ መለኮት ዮሐንስ ቤተ ክርስቲያን ለመሳም የመጣችሁ የመጥምቀ መለኮት ዮሐንስን በዓል ለማክበር ቃል ኪዳኑን አምናችሁ የገድሉን መጽሐፍ ለመስማት የተሰበሰባችሁ ሁሉ እግዚአብሔር ፈጣሪያችን በክንፈ ረድኤቱ በምሕረቱ ጥላ ይሸፍናችሁ፣ አሜን። ወደ ዮሐንስ ቤተ ክርስቲያን መሳም ስትሄዱ ስማችሁ ወደ ቤታችሁ ስትመለሱም ቢሆን እግዚአብሔር አምላካችሁ ገደሉን ሜዳ አድርጎ መከራውን አርቆ በሰላም ይጠብቃችሁ፣ አሜን። እግዚአብሔር ንጉሣችሁ መዓቱን በምሕረቱ ቁጣውን በትዕግሥቱ ያረቅላችሁ፣ አሜን። በሥጋችሁ ከሚመጣ መቅሰፍት ይሰውራችሁ፣ በነፍሳችሁ ከባሕረ ሲኦል ያድናችሁ፣ አሜን። እግዚአብሔር ጌታችሁ ዝናመ ምሕረቱን አዝንቦ እክለ በረከቱን ያወርድላችሁ፣ አሜን። እግዚአብሔር አምላካችን በመሬት የተዘራውን ፍሬ ያብዛላችሁ፣ አሜን። ከሥጋዊ ጠላት ከሰይጣን ፈተና ከሰይጣን ወጥመድ ከዲያብሎስ ግርማ ድኖ ያውጣችሁ ይሰውራችሁ፣ አሜን። እናንተ ጳጳሳት፣ ኤጲስቆጶስ፣ ቀሳውስት፣ ዲያቆናት በሙሉ የሰዋችሁትን መሥዋዕት፣ ያጠናችሁትን ዕጣን፣ የጸለያችሁትን ጸሎት፣ የለመናችሁትን ልመና እግዚአብሔር አምላካችሁ ወዶ ሰምሮ በብሩህ ገጽ የሚቀበላችሁ ናችሁ፣ አሜን። የአዳምና የሔዋን የነቢያትና የሐዋርያት ሀብቱና በረከቱ ይደርባችሁ፣ አሜን። የጻድቃን የሰማዕታት ረድኤት ይጠብቃችሁ፣ የመላእክት ኃይላችሁ ይስፈንባችሁ፣ አሜን። ጌታችን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት የልዕልት ወላዲት አምላክ የሆነች ማርያም በረከት፣ ልመና፣ አማላጅነት አላባሽ ጋሻ ሆኖ በዚህ ዓለም ከሥጋ መከራ ጠብቆ በነፍሳችሁ መንግሥተ ሰማያትን ያወርሳችሁ፣ አሜን። የንዑድ ክቡር መጥምቀ መለኮት ዮሐንስ በረከት፣ ረድኤት፣ አማላጅነት ከመጥምቀ መለኮት ዮሐንስ ቤተ ክርስቲያን ውስጥ በተሰበሰባችሁ ይህንንም ገድሉን የምትሰሙ በትልቁም በትንሹም በባለጸጋውም በድሃውም ላይ በቄሱም በዲያቆኑም ላይ የሥላሴ ቸርነት የማርያም አማላጅነት የዮሐንስ መጥምቅ ጠባቂነት አይለያችሁ፣ አሜን። እግዚአብሔር ፈጣሪያችሁ ከሚመጣው መከራ ሁሉ ያድናችሁ፣ አሜን። የእኛን ጥፋት የእኛን መከራ የእኛን ሞት በከንቱ እንድንጠፋ የሚፈልግ ሁሉ እርሱ በከንቱ ይጥፋ፣ ስም አጠራሩ አይታወቅ፣ የስም አጠራሩ ከገጸ ምድር ይደምሰስ ለዘላለሙ አሜን። ልመናው አማላጅነቱ የመጥምቀ መለኮት ዮሐንስ ረድኤት በረከት በቅዱሳን ልጆቹ ላይ ለዘላለም ይደር፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የመጥምቀ መለኮት የቅዱስ ዮሐንስ መልኩን እናሰማለን። አቤቱ አምላኬ እግዚአብሔር ሆይ በቃለ ወንጌልህ ለምኑ ይሰጣችኋል ብለሃልና በቅዱስ ዮሐንስ አማላጅነት አምኜ ከሥጋና ከነፍስ ቁስል ድን ዘንድ ስጸልይ ይህንን የልመናዬን ቃል አድምጥ፣ ጩኸቴንም አስተውል። ንጉሴና ጌታዬ እግዚአብሔር ሆይ ሁልጊዜ በማለዳ በፊትህ ቆሜ የምትሰጠኝን ለመቀበል እነሆ የወዳጅ መጥምቀ መለኮት ቅዱስ ዮሐንስ የመልክ ምስጋናን ማቅረብ ጀምራለሁ። የአምልኮት ፍቅሩ ሀቅለ ሕሊና በሚያቃጥል በእሳታዊ በእግዚአብሔር ስምና ይህንን ከንቱ ሰነፍ ዓለም በአማላጅነት ድንቅ ጥበቡ በምትፈውስ በሁለት ወገን ድንግል የምትሆን አምላክን በወለደች በድንግል ማርያም ስም ጽልመተ አበሳን የምታስወግድ የብርሃን መቅረዝ
ቅዱስ ዮሐንስ ሆይ ቸርነትን መሰክር ዘንድ አዋጅ ነጋሪ ቅዱስ አንደበትህ በአየረ ሰማይ በልዕልና ጎልቶ ይሰማ። ቅዱስ ዮሐንስ ሆይ አዋጅ ነጋሪ በሆነ በቅዱስ አንደበትህ የንስሐ ትምህርተ ስብከት ከሰዎች ላይ የኃጢአት ሸክምን እንዳስወገድክ ከእኔም ከአገልጋይህ ላይ የሚያሰቃየኝን ጽኑ የኃጢአት ክምር አስወግድልኝ። ያለ ኃጢአትና ያለ ርኩሰት በቅድስና ሕግ ለተፈጸመ ጽንሰትህና በወርሃ ሰኔ በ30ኛው ዕለት ለሚከበር ልደትህ ሰላምታ ይገባል። የሰማይ ደመናን ታዝ ዘንድ ሥልጣን የተሰጠ መጥምቀ መለኮት ቅዱስ ዮሐንስ ሆይ በልቤ ውስጥ ተሰብስበው በአንድነት ወደ ተከማቹት ሕዋሳቶቼ የጥበብ እንጀራንና ሰማያዊ መናን አዝንምልኝ። በመወለድ ሰው ሁሉ ደስ ይለዋል ተብሎ ተነግሮልሃልና። ቅዱስ ዮሐንስ ሆይ እኔ ወዳጅህ በቅድስና የጸነሰችህ እናትህ ቅድስት ኤልሳቤጥ አባትህ ቅዱስ ዘካርያስንም በፍቅር አሰባቸዋለሁ። መስከረም 26 ዕለት ጽንሰትህ፣ ሰኔ 30 ዕለት ልደትህ በመሆናቸው እነዚህን ዕለታት በደስታ ዘክራቸዋለሁ። ጸጋንና ሞገስን በተመላ በቅዱስ ገብርኤል አንደበት ለተመሰገነ ለስም አጠራር ሰላምታ ይገባል። ስለ ክፉ መሪር ሐኬት ይህንን ከንቱ ዓለም የናቅህ ቅዱስ ዮሐንስ ሆይ እጅግ የበዛ የእኔን በደል የሥጋ ለባሽ ፍጡራንም ማበሳ ሁሉ ትደመስስ ዘንድ ቅድስት ጸሎትህ ወደ ሰማይ ትምጣ። ጸጋውን ግርማን ሞገስን በተጎናጸፈ ቅዱስ ገብርኤል ብስራት የተጸነሰ ቅዱስ ዮሐንስ ሆይ የኃጢአት ደሞዝ ሞት ነውና እኔ ባሪያ በኃጢአት ታስሬ እንዳልሞት አስበኝ። ምስጋና ለሚገባው ለራሱ ጸጉርህና እንደ ሞፈር እንጨት ለተቆረጠ ራስ ሰላምታ ይገባል። የመጥቅና የአበክቴ መጀመሪያ ርዕሰ አውደ ዓመት ቅዱስ ዮሐንስ ሆይ ቅዱሳን መላእክትና ሐዘንተኛ መዋቲ ሰውን የሚያስደስት ጥዑም የጽድቅህ ዜና መብል ከጥዑም ጽድቅህ ዜና መብል ከጥዑም የጽድቅህ መጠጥ ጋራ እኔን ሕሙም በሽተኛ አገልጋይህን ይፈውሰኝ። ቅዱስ ዮሐንስ ሆይ መስከረም 1 ቀን የዓመታትና የአውራህ ዕለታት መጀመሪያ ትሆን ዘንድ የተሾምክበት ዕለት በመሆኑ ይህን የአውደ ዓመት ዕለት ሳስብ እደሰታለሁ። ቅዱስ አንገትህ በርጉም ሄሮድስ ተቆርጦ ያረፈበትን መስከረም 2 ቀን ሳስብ ደግሞ አለቅሳለሁ። ነገር ግን ሞትህ ክብርህ ስለሆነ የምጽናናን አገልጋይ በሰላም በጤና ከዓመት ወደ ዓመት እሸጋገር ዘንድ በጸሎት እርዳኝ። እንደ አምላክ እንደ ኤሎሄ ለሚያደለድል ብሩህ ጸዳል ፊትህ ሰማያዊ ብርሃንም ለከበባቸው ቅንድቦች ሰላምታ ይገባል። በምስራቅ ገነት የተተከለች የምስራቅ ተክል መዓዛ የሆንክ ቅዱስ ዮሐንስ ሆይ ጸዳሉ እስኪደነቅ ድረስ ውበቱ ዘላለማዊ የሆነ የፊትህ ሞገሳዊ ቅላት በፊቴ ላይ ይበዛ ዘንድ እለምንሃለሁ። የገነት ተክል ሽቶ ቅዱስ ዮሐንስ ሆይ እኔ ባሪያ የዚህ ከንቱ ዓለም መዓዛ አላስደሰተኝምና አንተ በምትኖርበትና የጽድቅ መዓዛ ሽቶ ባለበት ገነት ውስጥ እንድኖር ለምንልኝ። ብሩሃት ለሆኑ ሁለቱ ዓይኖችና በአንድነት ላሉ ሁለት ጆሮች ሰላምታ ይገባል። ቅዱስ ዮሐንስ ሆይ ትጉህ መልአክ ሊቀ መላእክት ቅዱስ ራጉኤልና ጻድቅ ኢዮብ መለኮትን ሊያጠምቁ ቢወዱና ቢተጉም የባሕርይ አምላክ ነዳዲ እሳት ኢየሱስ ክርስቶስን ያጠምቁ ዘንድ አልተቻላቸውም። የብርሃናት አለቃ ሊቀ መላእክት ቅዱስ ሩፋኤል በትጋቱና ጻድቅ ኢዮብን በጽድቁ እንዲያማልዱኝ ማጸናቸዋለሁ። ዳግመኛም ከነሱ ይልቅ እሳተ መለኮት ጌታን ለማጥመቅ የታደልክ ቅዱስ ዮሐንስ ሆይ እኔን አገልጋይህን በማየ ንስሐ ታጥበኝ ዘንድ እለምናለሁ። በምድረ በዳ የንስሐ ትምህርት ስብከትን እያስተማርክ ሳለህ በፀሐይ ሐሩር ለጠወለጉ ጉንጮችህ መንታ ለሆኑ አፍንጫዎችም ሰላምታ ይገባል። እልዋ የተባለ የሽቶ ገነትም ስም ያለ
ቅዱስ ዮሐንስ ሆይ እንደ ብዙ ምርኮ ደስ የሚያሰኝ ቃል ኪዳን የመላእክትን ልቦና የሰውን ሕሊና በሐሴት ይመላል። በዮርዳኖስ በረሃ ስለ ሃይማኖት የተንከራተተ ቅዱስ ዮሐንስ ሆይ እኔም በቅድስት ተዋህዶ ሃይማኖት ጸና ዘንድ እርዳኝ። የፍጡራንን ከንቱ ሐሳብ ለለወጡ ከናፍሮችና የበደል ምግብን ላልቀመሱ አፍ ሰላምታ ይገባል። ወርቅን የምታስንቅ ዕንቁ ባህሪ ቅዱስ ዮሐንስ ሆይ በሁለት ወገን ድንግል በምትሆን እመቤታችን ቅድስት ድንግል ማርያም ጸንሳ ሳለ በጎበኘቻችሁ ወራት በእናት ማኅፀን ሆነ ለልጇ ለባሕሪ አምላክ ለኢየሱስ ክርስቶስ ለክብር እናቱ ለወላዲት አምላክ ሰገድክ። እክለ አበሳን ያልቀመስክ ቅዱስ ዮሐንስ ሆይ ድንግል ማርያም ጌታን በማኅፀኗ ተሸክማ ከእናት ከቅድስት ኤልሳቤጥ ጋር እጅ ሲነሳሱ ለአምላክ በደስታ እየዘለልክ እንደ ሰገድክ እኔም ባሪያ ለፈጣሪ አዘወትሬ ሰግድ ዘንድ እንድተጋርዳኝ። ሳቅ ስላቅን ላልለመዱ ጥርሶችህና የመዘበት ከንቱ ዋዛ ቃልን ላልተናገረ አንደበት ሰላምታ ይገባል። ኃላፊ ወርቅን የናቀ ቅዱስ ዮሐንስ ሆይ የክቡር በዓልህ የምስጋና እምቢልታ በተነፋ ጊዜ ነጎድጓድን ያመጣል፣ መብረቅን ያስከትላል። ቅዱስ ዮሐንስ ሆይ በየወሩ በሁለተኛው ወርም በ30ኛው የበዓልህ ዕለት ብቻ ሳይሆን ዘወትር ቅዱስ ዮሐንስ እንድል በእኔ በአገልጋይህ ላይ ፍቅርህን አሳድርብኝ። አነጋገሩ ላማረ ለተወደደ ቃልህ እንደ ለሃቡም ለሕሙማን ፈውስን በመስጠት ለሚያስደስትን እስትንፋስ ሰላምታ ይገባል። የእግዚአብሔር ባለሟል ቅዱስ ዮሐንስ ሆይ የቃል ኪዳንህ ወርቅ ለድሃ መዝገቡ ለሰነፍ ጥበቡ ነው። በፈውስ ጥበብህ ለሕሙማን ደስታን የምታጎናጽፍ ቅዱስ ዮሐንስ ሆይ እኔ ባሪያ በሀብለ ኃጢአት ታስሬ እንዳልሞት በቃል ኪዳን በከበረው እስትንፋስ ያደረብኝን ጽኑ ሕመም አጥፋልኝ፣ ሰውነቴንም ትፈውስ ዘንድ እማጸናለሁ። ጥዑም ቃል ለሚፈስበት ጉሮሮ ዳግመኛ በምስጋና ማዕተብ ለተሸለመ አንገት ሰላምታ ይገባል። የወይን ጋዲ ፍሬ ቅዱስ ዮሐንስ ሆይ የአመፃ ንጉሥ ጠላት ሄሮድስ አንገትን ባስቆረጠ ጊዜ ወላጅ አባት ቅዱስ ዘካርያስ ምንኛ አዝኖ ኖሯል። በአየር ላይ የተዘዋወርክ ለማስተማር ትችል ዘንድ እንደ መላእክት ክንፍ የተሰጠ ቅዱስ ዮሐንስ ሆይ የዚህ ዓለም ኑሮ ከንቱ እንደሆነ አምኜ እንድከተልህ ለእኔ ለወዳጅህ ወደ ፈጣሪ የምበርበት ክንፈ ጸጋን በልቤ ውስጥ ፍጠርልኝ። የዚህ ዓለም ኃላፊ የደስታ ቀንበር ለጣሉ ትከሻዎችህና የግመል ጸጉርን ልብሱ ላደረገች ጀርባ ሰላምታ ይገባል። የተስፋ በረከት መዝገብ ድንግል ቅዱስ ዮሐንስ ሆይ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር የነበረ የሚኖር ኢየሱስ ክርስቶስ የአንተን ክብር በነገራቸው ጊዜ ቅዱስ ያዕቆብ ተደሰተ። ኬፋ የተባለ ቅዱስ ጴጥሮስም በሐሴት ተመላ። የመንግሥተ ሰማያት መዝገብ ቅዱስ ዮሐንስ ሆይ እኔ ከቤተሰቦች ጋር በቅድስና ሕይወት ተምረን በመንግሥተ ሰማያት ዘንድ መንፈሳዊ ሕይወትን እያሰብኩ ለምናለው። የጸጋ አዝመራን ነዶዎቹን ላቀፉ ደረትህና እንደ ትከሻ ለሚያምር ሕፅን እቅፍ ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ ከአምላክ ተሰጥቶ ቅዱስ ያዕቆብ ከጻፈውና አምላክ ከሰጠ ቃል ኪዳን አንዱ ከሚጎድል ሰማይና ምድር ቢያልፉ ይቀላል የጸጋ በረከትን ነዶ የምትሰጥ ቅዱስ ዮሐንስ ሆይ ከኔ ከአገልጋይ የጌታዬ አምላኬ የኢየሱስ ክርስቶስ የመዳን ጸጋው እንዳይለየኝ በጸሎትህ በአማላጅነትህ እርዳኝ። የኃጢአት አዘቅትን ላልቆፈሩ እጆችህና በአምላክ ራስ ላይ ለረበበ ላረፈ ክንድህ ሰላምታ ይገባል። ይገዛልህ ዘንድ አውሬ ሰይጣንን በሥልጣን ጸጋ የምታስር ሞገስን የተመላ ቅዱስ ዮሐንስ ሆይ አቤቱ የጥበበኛ ሰው ምሳሌ ይሆን ዘንድ ንጹሕ ሕሊናን ቅን ልቦናን በጸሎትህ አድለኝ። በተሰጠ ሥልጣን አራዊትን የምታስር ቅዱስ ዮሐንስ ሆይ
በዚህ ዘመን የሰው ልጅ ሐኬት ከአራዊት ባህሪ ብሷልና የሰው ልጆች ሁሉ ከሐኬት፣ ከክፋት፣ ከተንኮል ይርቁ ዘንድ መልካም ልቦና እንድትሰጣቸው እኔ አገልጋይህ እለምንሃለሁ። እንደ ሌላው ቅዱስ አካል ለተዋቡ ክቡራት ክንዶች በአንድነትም ለበቀሉ ክርኖች ሰላምታ ይገባል። የሚያስደንቅ የአምላክህን ድምፅ አዘወትረህ የምትሰማ የእግዚአብሔር መልእክተኛ ቅዱስ ዮሐንስ ሆይ የደስታ መልእክተኞች ክብርህና ቸርነትህን በየመልኩና በየክርኑ ካንተ ዘንድ ታዘው ወደ እኔ ይምጡልኝ። የእግዚአብሔር ጎዳና ጥረጉ አዘጋጁ ብለህ በምድረ በዳ ያስተማርህ ቅዱስ ዮሐንስ ሆይ እኔ ባሪያ በዮርዳኖስ በሚፈልቅ ማየ አእምሮ ሰውነቴን ታጥብ ዘንድ እለምንሃለሁ። በሰራዊተ ሰማይ የሚመሰገን እግዚአብሔር ላመሰገነው ቅዱስ መሃል እጅህና በዮርዳኖስ ውሃ ያጠምቁት ዘንድ እሳተ መለኮት የመድኃኔ ዓለም ክርስቶስን ለዳሰሱ እጆች ሰላምታ ይገባል። ቅዱስ ዮሐንስ ሆይ ከህሊናው በፈሰሰ ደስ በሚያሰኝ የእውቀት ውሃ ይቀድሰኝና በመንፈሱም ያነጻይ ዘንድ ወደ መምህርህ ወደ ኢያሱ ጸልይልኝ። መለኮትን የዳሰስክ ቅዱስ ዮሐንስ ሆይ ሰዎችን ለመርዳት የተፈጠርክ ነህና የኔን የወዳጅህን ሕማም በፈውስ ረድኤት እንድትዳስስልኝ እለምንሃለሁ። እንደ ዳርቻማ ስፍራ በእጅህ ጫፍ በሚገኙ ጥፍሮችህና የደስታ ምንጣፍን ለማይሻ ጎን ሰላምታ ይገባል። የክርስቲያን እምነት መርከብ የምትቀዝፍ ጠቢበ ሃይማኖት ቅዱስ ዮሐንስ ሆይ ከኃላፊው የሰው ልጅ ትውልድ ውስጥ ይቅርና ፈጣሪ እንደተናገረው ሱራፌ የተባለው መልአክስ እንኳ በሰማይ በክብር አይተካከልህም። የቅዱስ እግዚአብሔር ቃልን በሰዎች ልቦና የምትዘራ ቅዱስ ዮሐንስ ሆይ በእኔና በቤተሰቤ ላይ የሃይማኖት ፋና እያበራ ለመንግሥተ ሰማይ ታበቃን ዘንድ እማጸንሃለሁ። ሥርዓትንና ሕግን ለመረጠ ሆድህና ከበቀላን ከክፋት ለራቀ ልብህ ሰላምታ ይገባል። እንደ ኖህ ተረፈ አበው ተብለህ የምትጠራ ንጹሕ የአረጋውያን አበው ምትክ መጥምቀ መለኮት ቅዱስ ዮሐንስ ሆይ ብዙ የሥቃይና የመከራ ወንዞች በአንድነት መልተው ቢፈሱ እንኳ ከኔ ከወዳጅ ዘንድ የፍቅርህ እሳት ፈጽሞ ሊያጠፉት አይቻላቸውም። ከቂም በቀልና ከኀጢአት የነጻ ቅዱስ ዮሐንስ ሆይ ባልንጀራህን እንደ ራስህ አድርገህ ውደድ፣ ጠላትህንም አፍቅር በተባለ ሕግ እግዚአብሔር መሠረት እግዚአብሔር ፍቅር መሆኑን የምረዳው ይህንን ፈጽሜ ስገኝ ነውና እኔ ፍጡራን የሆኑ የሰው ልጆችን ሁሉ እንድወድ በፍቅር ጎዳና ምራኝ። ከአምላክ ልቦና ጋር ለሚስማማ ኩላሊትህና ሳይቅበዘበዝ በጸጥታ ለሚኖር ሕሊና ሰላምታ ይገባል። ዓለምን የናቅህ ንጹሕ ግብር ቅዱስ ዮሐንስ ሆይ በተጋድሎ የሲቃይ ግብረ ሕማማንትን የሚመስለው የሰማዕታት ሹም ተርቢኖስ የተባለው የመንፈስ ወንድምህ ሊቀ ሰማዕት ነው ቅዱስ ጊዮርጊስም ጋራ እኔን በቅድስት ተዋሕዶ እምነቴ እንድጸና በአማላጅነታችሁ ትረዱኝ ዘንድ እለምንሃለሁ። የሥጋ መሸፈኛ ለጋረደው ንዋየ ውስጥህና እግዚአብሔር በእጁ ለሰወረው አንጀትህ ሰላምታ ይገባል። ጥበብና አእምሮን የተመላ ቅዱስ ዮሐንስ ሆይ ፍጹም የተዋቡ የደንጊያ ሕንፃ ቤቶች ንቀ በዱር በገዳም የመኖር ገዓር እንደምን አላደከምህም? ጥበብና አእምሮን የተመላ ቅዱስ ዮሐንስ ሆይ የጥበብ መጀመሪያ እግዚአብሔርን በመፍራት እኖር ዘንድ በአማላጅነት እርዳኝ። የዘላለም አምላክ የኢየሱስ ክርስቶስ ግብረ ጥበብን የሚያስመሰግን እንብርትህና የማስተዋል ትጥቅን ለታጠቀ ወገብ ሰላምታም ይገባል። በሃይማኖት ለነ ቅዱስ ቄርቆስ ወገናቸው የሆንክ የእግዚአብሔር ቅዱስ ዮሐንስ ሆይ በተሰጠ እውነተኛ ቃል ኪዳን ታምኖ ንስሐ የገባ ሽፍታስ እንኳ ከዳግም ሞት ፈጽሞ ይድናል። የሃይማኖት ዝናርን የታጠቀ ቅዱስ ዮሐንስ ሆይ በባህሪ ገድላቸው አንተን የሚመስሉ እነ ቅዱስ ቄርቆስ ስለ ሃይማኖት ብለው ባለፉት የመከራ ፍኖተ ገድል ሳልፈራ ጸንቼ እንድጓዝ እኔ ልጅን የሃይማኖት ዝናርን አስታጥቀኝ።
በተወደደ የምስጋና ቃሉ መሐሌት ለከበሩ ጭኖች ዳግመኛ ለጽኑዓት ጉልበቶች ሰላምታ ይገባል። መጥምቀ መለኮት ቅዱስ ዮሐንስ ሆይ የአምላክ የኢየሱስ ክርስቶስ ምስጋና ከጠዋት እስከ ማታ ሳታቋረጥ የምታመሰግነው አንተ ፈጣሪውን አዘወትሮ የሚያመሰግን ሊቀ መላእክት ቅዱስ ራጉኤልን ትመስላለህ። ዝንጋኤ በሌለው ልቦና ፈጣሪን ለማመስገን የተመረጠ ቅዱስ ዮሐንስ ሆይ ፈጣሪን ለማመስገን እችል ዘንድ አዲስ ልቦናን በአማላጅነት ትፈጥርልኝ ዘንድ እለምንሃለሁ። በበረሃ ውስጥ በብቸኝነት ለኖሩ እግሮችና ያለ ድካም ሳያቋርጡ በመመላለስ ለጸኑ ተረከዞች ሰላምታ ይገባል። የበደል ትቢያን የምትበትን ኃይል አውሎ ንፋስ ቅዱስ ዮሐንስ ሆይ ያንተን ነገር በማሰብ ሕሊና የማረከው የፍቅር እሳትም ልቤን እንደ ሰማ ቀለጠው። በተሰጠህ ጸጋ አምላክነት ስልጣን የኃጢአት በደል እንድታጠፋልኝ የአንተን ፍቅር በውስጤ ሳወጣ ሳወርድ በፍቅርህ ጸንቼ እንድኖር ቅዱስ ዮሐንስ ሆይ ኃጢአትን ከኔ ከወዳጅ ላይ ለማስወገድ በፍቅር ጎዳና ወደ ፈጣሪ ምራኝ። ዘወትር በትጋት ለሚቆሙ ጽኑ የእግርህ መርገጫና የአእዋመ ሥጋ ጫፎች ለሆኑ ጣቶች ሰላምታ ይገባል። የባሕርይ አምላክ የኢየሱስ መልእክተኛ ቅዱስ ዮሐንስ ሆይ ለአንተ በተሰጠ የእውነት ቃል ኪዳንህ ምክንያት ብዙዎች ያለ ብርና የወርቅ በእፍኝ ውሃ 2 ትንሽ ሳንቲም ምጽዋት መንግሥተ ሰማይን ይወርሷታል። ከተሰጠ ቃል ኪዳን የተነሳ በእፍኝ ውሃ ምጽዋት መንግሥተ ሰማያትን የምታሰጥ ቅዱስ ዮሐንስ ሆይ እኔ ወዳጅህ ጌታን ቃል በመፈጸም የመንግሥተ ሰማይ ወራሽ እንድሆን አብቃኝ። ጽዱላት ለሆኑ ለእግሮች ጥፍሮች ለተዋበ ጽኑ ቁመትህ አቋቋምህ እልል እያልኩ የምስጋናን ሰላምታ አቀርብልሃለሁ። ለስምህ ጸጋና ሞገስ የተሰጠው የክርስቶስን መከራ መስቀል የተሸከምክ ቅዱስ ዮሐንስ ሆይ ኦፈ ነድ እንደሚያሰኝ የእሳት ክንፎች እንዳሉት እንደ ቅዱስ ራጉኤል አምላክህን ለማመስገን በዙፋኑ በስተቀኝ በመንበሩ አጠገብ የምትቆም አንተነ። በክርስቶስ ደም የከበረ መከራ መስቀሉን የተሸከምክ ቅዱስ ዮሐንስ ሆይ እኔ ወዳጅ በዚህ ዓለም ሳለው በሃይማኖት የጸና ዘንድ እርዳታህ እንዳይለየኝ ሊቀ መላእክት ቅዱስ ዑራኤልም ከኔ ሳይለይ በክንፈ ረድኤቱ እንዲጠብቀኝ እለምናለሁ። በጣፋጭ ምስጋናና በጥዑም ዝማሬ ለከበረ መልክህና በብሩህ የሰማይ ደመና ድንኳን ውስጥ ለተጋረደ የቅድስት ነፍስ እርገት ሰላምታ ይገባል። ወራውሬ ከተባለ ጻዕዳ ዕንቁ ይልቅ የከበርክ ቅዱስ ዮሐንስ ሆይ ምድር አፏን ከፍታ የዋጠቻቸው እኩያን የቆሬ ልጆች ወዳሉበት ጠላቶችን አውርዳቸው። በንጽህና ከወርቅና ከዕንቁ ይልቅ የጠራ ቅዱስ ዮሐንስ ሆይ ፍጹም የጠራ ቅዱስ ዮሐንስ ሆይ ፍጹም በሆነ እምነት ፈጣሪን የተማጸነ አንተን በአማላጅነት አምኖ የለመነ ጠላቶች ሁሉ እንደ ጢስ ተነው ይጠፋሉና የኔም የወዳጅህ ጠላቶቼ ከኔና ከቤተሰቤ ይርቁ ዘንድ የማስተዋል ፍቅርንና መልካም የሰላም ልቦናንም እንዲያገኙ ማጸናለው። በንጹሕ ግንዘተ ሥጋ ለተገነዘ ለቅዱስ በድነ ሥጋ ዳግመኛም የሰማይ ብርሃን ከዋክብት ጌጥን ለተሸከመ መቃብር ሰላምታ ይገባል። ጣፋጭ ፍሬን ያፈራ የገነት ተክል መልካም ዛፍ ቅዱስ ዮሐንስ ሆይ ይህንን ያንተን የመልክህን ስም የሚንቅና የሚያቃልል ፍጡር በሰውና በመላእክት አፍ ተለይቶ የተወገዘ ይሁን። የቅድስት ፍሬ መዓዛን ያፈራ ቅዱስ ዮሐንስ ሆይ የንጽህናን ሰላማዊ ፍሬ መገብ ዘንድ ደስ እንዲያሰኝ የምለምነውን ሁሉ እንዲፈጽምልኝ የሥራዬንም ትርፍ እጥፍ ይሆንልኝ ዘንድ ቅዱሳን መላእክት አብረውኝ እንዲቆሙ እኔ የአንተ ወዳጅ የአማላጅነትን ጸጋ እማጸናለሁ። በአራት ሱባኤ ልክ እያንዳንዱን የመልክህን ስም እየጠራው በመቁጠር እነሆ ልዩ የምስጋና እጅ መንሻን 28 ጊዜ ለመልክዓ አካልህ ሁሉ አቀረብኩልህ። መጥምቀ መለኮት ቅዱስ ዮሐንስ ሆይ የወንጌል ጉባኤ መለከት ከሚሆን ከወዳጅ ከቅዱስ በርተሎሜስ ጋር ሆነን የሁላችን ጌታ
የባሕርይ አምላክ ኢየሱስ ክርስቶስ በወንጌላዊት አውደ ምሕረት ጸሪቀ መበለትን እንደተቀበለ ሁሉ የኔንም ይህንን ያቀረብኩልህን ልመና ተቀበለኝ። በተሰጠ ቃል ኪዳን በክብሩ አማላጅነት ልመና ከቅዱስ ማየ ጸበልህ የገላዬን ቁስል የምትጠግን የሕሊናዬን ሕማም የምትፈውስ ቅዱስ ዮሐንስ ሆይ የነፍሴን ቁስል በቃል ኪዳን ፈውሰ እኔን ባሪያህን ለመንግሥተ ሰማይ አብቃኝ። አሜን። የሰራዊት ጌታ እግዚአብሔር ሆይ ስለኛ ወደ አንተ በሚቀርበው በቅዱስ ዮሐንስ የአማላጅነት ልመና እንድን ዘንድ የአገልጋይ የቅዱስ ዮሐንስን ስም በምስጋና እንድንጠራ ፈቅደ ርቱ አንደበትን ስለሰጠህን አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምን እናመሰግንሃለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛል። የአማልክት አምላክ የጌቶች ጌታ የነገሥታት ንጉሥ አንተነ፣ የሥጋም የነፍስም ፈጣሪ አንተነ። እናንተም በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ። ቅዱስ ልጅህ እንዳስተማረን እንጠራለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።